ገባሽ? ሰሚራ ነይ አንዴ ገስት ላይ አሁን ትመጣለች። ይቅርታ ትጠይቂያታለሽ። ለምንድን ነው ይቅርታ የምጠይቀው? ለሰደብሽ አስደ እሷ ለተሳደበችው እኔ ሰድቢያታለሁ። ትመጣለች። ይቅርታ ትጠይቂያታለሽ። ስተትሽ ነው። ስተትሽ ነው። ምንም እላለሁ ግን እኔ አሁን ስተትሽ ነው እያልኩሽ ነው። ነይ ያልኩሽ ነይ። ሙስሊም ነሽ አይደለ? ሙስሊም ይሄንን ቃላት ጽፎ አይሳደብ። መስየሱ አይተሳደብ። ኖ በቃ አንዴ አዳምጪ። ሙስሊም ነሽ አይደለ? ነሽ አይደለ? ትክክለኛ ሙስሊም አይደለ? ይሄን ሙስሊም አይጽፍም። በጣም ማሪ እየመለስኩ ነው። ነይ እኔ በዋትስአፕ አላወራም። ነይ ቅድም ጻፊ ያልኩሽን ኮሜንት ላይ ጻፊ። እንደውም ሁለታችሁን እናንተ ይስሐቅ ነው ሊዳኛችሁ ራሱ የሚገባው ይታለ አሁን እኔ አንድ ነገር ብቻ ምንም አታስቸግሪኝ ነኝ። ቆይ ሁለታችሁም በጣም ጋጥ ወጦች ናችሁ። You are calling it. ቲክቶክ አካውንት መግዛት የምትፈልጉ ሲሉ በየኮሜንቱ እንዳትገዟቸው፣ ሌቦች ናቸው። እሺ አካውንቱን ይሸጡላችሁና መልሰው ይወስዱታል። ሌቦች ናቸው። ሰሚራ የምትመጭ ከሆነ ነይ። እመብርሃንን ይስሐቅን ከጠራሁት ይሄ ጉዳይ ይከራል። ነይ አንቺ ንጹህ ሰው ከሆንሽ ቲክታክ አይደለም ዓለም ላይ ምንም መሳሪያ ቢደቀንብሽ የሚያስፈራሽ ነገር የለም። ሐቀኛ ንጹህ ከሆንሽ አብዛኞቻችሁ ላይቭ ላይ አንመጣም የምትሉት የሌላ ሰው እላፍ ሲኖርባችሁ ነው። ንጹህ ሰው አይደለም ቲክታክ ላይቭ ላይ ዓለም ብትገለበጥ ንጹህነቱ ነው የሚያወጣው። መሲ አሁን የመጣው ማለት ካላበታች አንቺ እንድታግዥ ነው። እኔ ወንድሜንም አሙብኛል ከመጣ 5 ወሩ ነው። መልሼ ኢትዮጵያ ልልከው ነው። እኔ ብሬን ብቻ እንድሰጡኝ ነው የምፈልገው። ሌላ ምንም እኔ የዛችኛዋ ቁጥር ጠፍቶብኛል። ያችኛዋን ሂዊን ጠርቼ ሂዊ ጠይቃት። እኔ ከምድር ልጋጋም ጋር እኔ ነተ ሰሚራን ችግር የለም። የሰሚራን እኔ ራሴ ይቀር የሰሚራን እኔ ማናት ስራ መብቷ እኮ ነው። ትስራ እንዴ ግን ለምን አትከፍልም? خلاص ጠየቅኳት ነው መብቷ ነው እንዴ። ልጅቷ ስራ አትሰራም እንዴ? መስዬ አይደለም። በነገራችን ወደሽ ነው የሰጠሻት ሰው ወለላ። አዎ በቃ ወደሽ ለሰጣሽው ነገር መጥተሽ እኔ ጋር ማልቀስ አይጠበቅብሽም። እንድታግዥኝ ነው እኮ ነው አንቺ ጋር የመጣው መስዬ ነገር ኦኬ ብሯን ይዘሽ አሁን ሎኬሽን እልክልሻለሁ። ሎኬሽኑ ይሄውና 900 ስንት ነበር? 900 ድርሃማን ይዘሽ ነው ሱቅ እኔ ጋር ማለት ነው። ሰምተሻል? ይሄውና የሱቅ ሎኬሽን የዛችኛው ስልክ ቁጥር የታለ? ከሷ ጋር ይመስለኛል የሆነ በሱዳኒ ወንድ ነው የተጣላችሁ። ወላሂ አይደለም መስዬ እማይት ሞት እሷ ለምን በሱዳኒ ወንድ ነው የተጣላችሁ? እሱን አንቺ ፈለግሽው የተጣላችሁበት ጸባችሁ እኔ ራሴ ሀበሻለሁ። እሱን ያናደደ መስዬ እንጹህ ነኝ አልሐምዱሊላህ። ማንንም የመሰከረ ሶስታችሁም ሱዳኒውን ትወዱታላችሁ። አንቺም ሰሚራም ያችኛው ልጄን እንሳኝኔ ወይ ራስሽ ድፍት በልጅሽ እንዳትሚ ራስሽ ተደፊ በልጅሽ እንዳትሚ ራሳችሁ እዚህ ድፍት በሉ በልጆቻችሁ አትማሉ። ቁጥሯን ስጭኝ ለማበላሸት ነው እንጂ እኔ በጭራሽ እንደዚህ ነገር ምን አባሽ ታረጋለሽ? አንቺ ሙስሊም ነሽ። ምን አባሽ ታረጋለሽ እንደዚህ አይነት ተራ ቦታ ላይ? ምን አረኩኝ እኔ? ለምን ከነዚህ አይነቶች ጋር ትቀላቀያለሽ? እኔ ድሮ ለመዳም ቤት እየሰራው አበድሪኝ ሲሉኝ ኦኬ አበድሪኝ ስትይ አበደርሽ። መጨረሻ ላይ ምን አግማማችሁ? የፈለገ ህግ ወጡኝ። ከዛ ከቤት አውሰጡኝ። ጃዛ ቤት ደፉኝ ነው እንደዛው ምድሮ ሳቂ። አንቺ ምን አለብሽ? ቁጥሩን አንቺ ሰው በሰው ሀገር ዜጋ ይጣላል። ምንም
እንኳን የሆነ ግርማ ሞገስ እንኳን ያለው ባበሻው እንድትጣሉ አምጪ እኔ ለውበትም ሱዳን ጭራሽ ቤቴን እንኳን አይገባም አይደለም በሱዳን እኔ እንደዚህ ልሆን ሁን ብለው ይሄ ለስም ማጥፊያ ነው ታንቺ ደምች 05 51 አትነፋረቂ እዛ 71 85 እዚህ መነፋረቅ በራሳችሁ ጥፋት خلاص እንግዲህ ዛለት ራሳችሁ ናችሁ እዚህ ስትጨቃጨቁ የነበራችሁ ስትጣሉ እንኳን በራሳችሁ ሀገር ለዳኝነት እኔ ራሴ ያለኝ ራሴ ሀበሻና አልহামዱሊላህ ሄሎ ሰላም እንዴት ነሽ መሲ እኔ አላማምልም እኔ አላማምልም እንዴ እኔ ማይብዬ ቁርአን ምናምን ልታስቀዝፉኝ ነው እንዴ አላማምልም ተማልና አለች እኮ ሌላ ቦታ ሄዳችሁ በቁርአን አላማምልም አይደለም በቁርአን በልጆቻችሁ ነው አላማምልም ቁርአን ደግሞ መጫወቻችሁ አይደለም በዚህ ልክም አትዳፉ እውነት ካለኩ ችግር የለም መስዬ ኦኬ ዝምቲ አንዴ ዝም በይ እኔ አንተን አምጥቼ ቁርአን አምጥቼ ማይል አልልሽም እንትን እኔ ምልሽ እንትን እሷ 3000 ነው ያለችው አንቺ ስንት ነው የምትይው ቢያንስ ተቀራረቡ እኩል ኦኬ እሺ ታሜ ኦኬ ቀላሉ ነገር ኦኬ ጎረቤት ናችሁ አይደለ ቆይ አንዴ ጎረቤት ናችሁ አይደለ አንደኛ እዚህ ውስጥ ባለቤትሽን እንዳታስገቢው አንቺ እሷን ባለቤቷን ናት ወንዶቹ አንቺም የሌላ ይመስለኛል የሌላ ሀገር ዜጋ ነው አይደል ባለቤትሽ በቃ ሱዳን አይደለ እሱንም እዚህ ውስጥ አታስገቢ እሷም ደግሞ ባለ ያበሻ ነው ብላለች እሷም ሁለቱም አይገቡ የኛ ሀገሩም ዜጋ አይገባም ያንቺም የዛኛው ሀገር ዜጋ ሳይገባ ታሜ ቁጭ ባለበት ታሜ ባለበት ሄዊ ባለችበት ሙኒት ባለችበት አንድ ላይ ሁላችንም እናውራ ቀጠሮ እንያዝና እሺ ታዩ ባልሽን ብትለው ችግር የለውም አፉ በያት እሱ እሱ አንቺ ካልተረጎምሽለት ይገባዋል አንቺ ደግሞ እሱን ታዩ ቀለል ለምን አማርኛ ታስለምዷቸዋላችሁ ነገሩ ጎረቤት ሀገር ናቸው እሺ አንቺ ለልጇ ለምንድን ነው የምትደውይው እንስራት እንቢ አለች እና ታዲያ ልጇ ጋር ልትደውይ ነው ኖ ቆይ አንዴ አንቺ ነው ልጇ ጋር ለምን ደወልሽ ለምን ደወልኩ እሷ ጋር አልሰጥም ማለት የፈለገ አልሰጥም ትልሽ ልጅ ጋር ለምን እዚህ ጋርም ሰሚራ ጋርም ልጅ አለቻት እኮ መስዬ የፈለገን እኔ ቤት እሺ ቤተሰብ ቆይ አንዴ እኔ በሰል አንዴ ቆይ ኖ አይጠየቁም ኖ ለምንድን ነው አንቺ ማንሽ አንቺ ለምሳሌ እኔ የሙኒትን ብር ከሰረኩኝ ሙኒት አርሴማ ልጄ ልትጠይቃት ነው ምን አገባት አርሴማ ልጄ ያጠፋችሁ እሷ ናት መወገዝም መረገጥም ካለበት እሷ ናት ሁለታችሁ እንጂ ልጇ ምን ታድርግሽ እንዴ ልጅ እኮ ቀይ መስመር እኮ ነው የፈለገ ነገር ይሁን እንዴ አንቺ ባጣ ኦኬ ስለዚህ አንቺ ይሄንን ስድብ ለሰደብሽው ቤተሰቦችሽ ኢትዮጵያ ዋጋ ይክፈሉ ያ ነው
ምን ተሳደብኩኝ? የእውነት እኮ አለው መስዬ እውነት አለው እኮ ምን እውነት የለሽም መስዬ የፈለገ ነገር ይሁን እናት በልጇ አትጠየቅም። እኔ ግን ብትጠየቅ ደስ ይለኛል። አንቺ ማሻአላ አንቺ ምድር ላይ በቃ ጻድቅ ነው። የሰው ያውልሽ እያልኩሽ ያለሁትኝ ስትበዳደሩ የሷ ልጅ ነበረች አዋውላሻለን ሰፖርት አረኳት ልብስ ትሰፋ ነበር። ምንድነው ታዲያ ሰፖርት ብታረጋ ልጇ በጥሩ ቀን ተደራረሽን አታውሪ خلاص ጠይቋት ሁን ቢያለም ጠይቋት። ኦኬ አሁን ዝም በይ አንቺ ጭንቅላትሽ የሚሰራ ሰው አይደለሽም። እሺ እኔ ልጅ ወላሂ በቤተሰቦች ፊት ነግርሻለሁ። እኔ ዘመዶች አልቻልጋ ማለት ነው በደንብ የሚያውቁ ግን በእነሱ ፊት ነግርሻለሁ። ልጄ ህመም አለባት ትወርቃለች። በጣም ብዙ ነገር አሳልፋለሁ እኔ ማለት ነው በልጄ። እሺ በጣም ያማታል። ነግረሽኛል ከዚህ በፊትም አይ ወላሂ ነው የምልሽ በጣም ያልሆንኩት ነበር ይምበስ ለስፋ hatta tayu ተለብሩ ታዩ ፕሮሰስ ተቻለ ልጅ ማለት ነው። ምን ባል ሳይል ሱዳን ይባላል ታቆጫ አድርጋ እየቀለበች ይሁዱ አልተራራች የጥላቻም ልክ አለው። ቆይ ጸባችሁ በሱዳኒው ነው? አንቺ መሀል እንዳትገቢ ንገሪኝ። አንቺ አሁን ጸባችሁ በሱዳኒው ባል ነው ወይስ በአበሻው ባል ነው? ጸቡ የተነሳ ነው በብሩ ነው? ኦኬ خلاص እኔ አሁን አንቺም እሷም ሁላችንም ቁጭ ብለን እናወራለን ይሄንን ጉዳይ። ከዚህ ጣጣ አንቺም መውጣት አለብሽ። እዩ አሁን እዚህ ጋር ያሽው ወንድ አንቺ ነሽ የምታውቂው አይደለ? ወጣ በተለይ እናትሽ ጋርና ልጅሽ ጋር እንዴት ነገር ይደርሳል? አይደ ብልግና ነው ይሄ። እኔ የእሷን እናት መደወል አያቅተኝ። ስልክ ቁጥር ከፈለግሽ ማንንም ማግኘት ትችያለሽ። የፈለገ ተአምር ነው ማለት ነው ከፈለግሽ። ግን እኔ በዚህ ደረጃ አልሄድም። እንኳን በሚያማት ልጄ በምትወርቀው ልጄ አይደለም በኢክሩ ማለት ነው በማንም ማለት ነው። እሷን ከዚህ ውስጥ አውጣት። የጥላቻ ጥግ አለበት። ታዩ በቃ ይሄንን ያው በቃ ችግር የለውም። አንደኛ አሁን አንቺ ምን ትንበይና ቁጭ ብለን እንነጋገራለን። ገባሽ? እንደ ትልቅ እንዳዋቂ ሂዊም ትኖራለች፣ እኔም ታሚም ሙኒትም ሆነን እሷም ትመጣለች። ቁጭ ሰሚራ የምትባል ደደብ እሷ አሁን ቀነ ቀጠሮ ሰጥቻታለሁ 900 ድርሃሙን አመጣለሁ ብላለች ሰሚራ። የሰሚራ ጉዳይ ተዘግቷል። ያንቺና የሷ ግን እኔ አላማምልም። እኔ ቁርአን ይዘሽ ማይ ምናምን አይደለም። ለዚህ ነገር ችግር የለብኝም። ስትፈልግ እኔ እዚህ ሀገር በለብበት ጭራሽ እዚህ ሀገር በሰዓቱ አይሁን በማላውቀው በሌለሁበት ቦታ ለራሱ አጥታ ስፈልግ 5000 ድርሃም ትለኛለች። እኔ ልንገርሽ እኔ ሀያት የበደለችን ከምንም በላይ ነው። አንድ ሁለት ተብሎ የሚቆጠር አይደለም። ምክንያቱም ሚዲያ ላይ ሀብታመታ ነግራሻለች። ስፈልግ በድግምት አሰር እያለች ስሜት ታጠፋለች። ማነው ድግምት የሰራው? አንቺ ሀያት ማነው መተት የሰራው? እራሷ ብሬን ያሰረቀችው እራሷ ሱዳን የመታ 5550 ብር ያሰረቀችኝ መስክራ ያሰረቀችው እሷ። ወረቀቱ አለ መተት የመተቱ እራሷ። ኦኬ የመጣችው እራሷ ሱዳን አንዴ የመተቱ ነው። አዎ እራሷ። ግን ታድላችሁ ጊዜ ምናምን አላችሁ ስለመተት ምናምን ማሻአላ። እራሷ ህይወቴን ብጥብጥ ያረገችው ሀብታም የሚያረግ የለም። ሀያት ያረገችው ሀያት ጠይቂያታ መስዬ ነው ሱዳኔ። አንዴ ላይ ደብድብኝ ዱላ ልስጥሽ አይደለም። ኦኬ ሀብታም የሚያረግ ህይወታችሁ የሚቀየር የለም። ጠንቋይ አንቺን ልጠይቅሽ። እኔ ምን አውቃለሁኝ? እኔ ያመጣችሁ ብሬን ያሰረቀችኝ እሷ። እኔ ምን አውቃለሁኝ? የምታወራው እሷ። እሺ እዚህ ሀገር ህግ ያለበት ሀገር ነው። ትክክል ገባሽ? ማንም ከህግ በላይ የለም፣ ከህግ በታች የለም። እሺ እዚህ ሀገር ደግሞ እሷ በምትለው ልክ ማለት ነው። እሺ በምትለው ልክ እኔ ከበደልኳት እውነት ካላት እናንተ አንደኛ የሀገሮች ልጆች ናቸው። ትክክል በህትነት አከብራቸው። ያ ሁለተኛ ነገር ገንዘብ ማለት ዛሬ ጥፍ ነው። ትክክል ያ ቆይ ይቅርታ፣ አንቺ ሙስሊም ነሽ ክርስቲያን? አንቺስ? ቆይ ሀያት አንቺ ሙስሊም ነሽ? ታጠራጥሩኛላችሁ። ሙስሊም ስለ ጥንቆላ ሲያወራ ነው አይቼው አላውቅም። ሄይ አልሐምዱሊላህ ትላለች ደግሞ አላህ እንትን ኖ ሱንተ ኖ አይ እሱን ስላከ ኖ እሱን እንዳታደርጊ። እኔ ካንዳይሉ ለምስክራለኝ ያልሞቱ ነው እሳቸው። እሺ
ቴንክ ዩ እሱን ነው የምልህ። ትክክል እሺ የዛን ቀንም ነግረሽኛል። ይሄ ሀቅሽ ነው። የዛን ቀንም ነግረሽኛል። እኛ ተይ ስንልሽ እሺ ብለሻል። ያ እሺ ኖ በቃ ችግር እኔ ታሜን ነግረውና ቀን ቀጠሮ እንይዛለን። ቡና አፍልተሽ ትጠብቂናለሽ። ችግር የለም። በቃ ቡና አፍልተሽ ትጠብቂናለሽ። ቀን ምን እንዳንመጣ ፈልገሽ ነው አንቺ አሁን ፖሊስ ጣቢያ የምትሄጂው? ቤትሽ እንዳንመጣ ነው። خلاص ቡና አፍልተሽ ምናምን ትጠብቂናለሽ። ታሜ የሚመችበትን ቀን ጠይቀውና በቀደም እንኳን የስንት ዓመት የቁብ ኬዝ ነው ቁጭ ብለን በመነጋገር እንደዚህ በረቀሳው ቁጭ ብለን የተፈታው። ስለዚህ እንመጣና እንፈታዋለን። ችግር የለውም። በቃ ማለሽ አንተን በ ልጅ ቀይ መስመር ነው። ልጅ ዓለም ትገለበጣለች። ልጅ ነው። ትክክል ሳ خلاص አንቺ አሁን ለምሳሌ በእስልምና ደስ ለጠንቋይ የሚያወራ ሰው ምንድነው የሚቀጣው? ምንድነው የሚባለው? አሁን በእስልምና በእኛ አሁን በኦርቶዶክስ ለጥንቆላ ምናምን የሚያወራ ሰው ይወገዛል። ውጉዝ ከማሪዮስ ነው የሚባለው። በቃ ችግር የለም። ደውልልሻለሁ። እንመጣለን። እኛ ከታሜና እናገረውና እንመጣለን። እሺ በቃ ደውልልሻለሁ። ከታሜ ጋር እናወራና እንገናኛለን። እሺ እንመጣለን። እሺ ባልሽ እዚህ ውስጥ ያገባው ሀያት አንዴ ባልሽ እዚህ ውስጥ አይገባም። ሱዳኒውም እዚህ ውስጥ አይገባም። ሁለታችሁ ናችሁ። የዛን ቀን ባልሽን ይዘሽ አትመጭም። እሷን ባሏ በሌለበት ውጭ ብለን ነው። ምን አገባኝ? እሱ ምን አገባው? እኔ ለሷ የሰጠኋት እሷ የተቀበለች ምን ማን እሱ የለበት የለበትም። ሁላችሁ ስሟ ማን ነበረ? አይባ ሀያት ልትሰሩ ነው ኢማራት የመጣችሁት? ታድላችሁ። በጣም በስራ ቢዚ ሆናችሁ እንዴ? ምን አልኩሽ? በስራ ቢዚ ሆናችኋል እኮ ነው ያልኩት እኮ። በጣም በስራ ቢዚ ሆናችኋል እኮ ነው። ምን ብዬሽ ነው? በስራ ቢዚ ሆናችኋል እኮ ነው። ምን አርጋል ነው? በቃ ሁለታችንም እኮ ምን አልኩኝ ማሬ? በስራ ቢዚ ሆናችኋል ውዴ። እኔ ብቻዬን ነኝ። ማንንም የለኝም። መናገር ስለማልችል ነው። እኛ ማንንም የለንም። አትነፋረቂ እዛ ናሽዋ። ስሟ ማን ነበር ያልሽ? ጠይባ። ያንቺ ጠይባ እና ሀያት خلاص የሷ ከታሜ ጋር ይፈታል። እቺኛን እንቀጥል። እኔ 900 ድርሃም የለኝም አሁን ማለት ነግሬሻለሁ። 300 ድርሃም አለኝ። ከፈለገ ልክላካሉ ባቆል ስለላካሁ አንቺ ጋር ልክላካሁ። ይኸውልሽ ሰሚራ ኘኘኛ አትበይ። እንደ ክረምት ዝናብ 300 ድርሃሙን አሁን ትሰጥሻለች ሀያት። አካውንት ትሰጭኛለሽ። ከዛ 700 አይደለም የሚቀረው 600 ነው የሚቀረው። 600 እንደው መች እንደምታስገቢ አሁን ነው ቮይስ አድርጊልኝ።
ይዞሽ ሂድ አባቴ አምላክ ረንዶ ስታስጠሉ አካውንት አለሽ ስጭኝ አካውንት ዓለም ነይስቲ ግቢ ነይ ግቢ ዓለም 27 ነይ አንዴ ግቢ ኢንቫይት አድርጌሻለሁ ነይ ግቢ ኢንቫይት ከመቦልክሽ ነይ ግቢ ነይ ግቢ ብሎክ ከማደርግሽ መስያ ወፋይ ለበልናት ላውጣው አንቺ የእንግዴ ልጅ ነይ ውጭ አሁን ብሎክ ነው ማደርግሽ አንቺ ያልጋ ስተት ነይ ውጭ መድኃኒዓለም ይድፋሽ ውጭ ከዚህ እድሜ ልክሽን አሁን እዚህ ቤት አትፈችም ነይ ውጭ ሂጂ ውጭ አቤት ምኑ አካውንት ምን ኢንተርኔት ፈልገሽ ነው ነይ ዳታ ዋይፋይ ስጫት ኪያ የመጣሽው ከባልሽ ጋር ነው አንቺ ይሄ የኢትዮጵያ ባልሽ ነው ወይስ ሌላ ነው እዚህ ለኢትዮጵያ ያለው ለብቻ እዚህ ጓደኛሞች አንድ ላይ ነው የምትኖሩት ኒካ አስረሽ አላሰርሽም እንዳትዋሺ ግን ኒካ ሳታስሪ አይደለ አሁን አንቺ ሙስሊም ነሽ አሁን አንቺ ምንድነው በኡስታዞች ምንድነው የምትባዩ አሁን አንቺ ሸይጣን ነሽ ማለት አይደለም ሸይጣን ሳይሆን ጀናዛ አይደለም ምንድነው የሚባለው በቃ ኦሬዲ ረክሰሻል አይደለም የሚባለው በእስልምና ምንድነው የምትይው ጾም ነው ምናምን አይደለ አሁን እኮ አላስወጣውም ከምንም ነገር ማለት ስገጂ ቀልብሽን ወደ አላህ ተመለሽ አንቺ አረ በጣም አይደለ ቢዚ ሆንሽ ለማያቅሽ አጀ መስያት በይ ደስ ወል ነበር ግን خلاص ስገጂ ቀልብሽን ወደ ፈጣሪ ሰብስቢ በነገራችን ላይ ይኸውልሽ አንቺ አሁን በጣም በእምነትሽ ጠንካራ የነበርሽ ልጅ ከነበርሽ አሁን ወደ ሸይጣኑ ዓለም ስትቀላቀይ ሰይጣን ነው የሚጸናወች ከዚህ መንፈስ ውጪ አራንቻቱ ጭማሻላ እዛው ነው የምትሆኚ አሁን ሰገድሽ ዛሬ እንዳትዋሺ ሰገድሽ ተሳዳ መጣው አሰግልኩም እዚህ ለምን አሰግጅም ተሳዳ መጣውኝ ማኑ ካላይ መጣው መስገድ ከፈለሽ መስጊድ እኮ እዚህ ጋር አለ መንገድ ላይ ወርደሽ መስገድ ትችያለሽ መንገድ ላይ ይዋል ነው ከዛ ከዚህ ስንል እየፈለገ እዚህ ለምን መስገጃ ስጭኛቲም ከቀልብሽ ብትሆኚ ኖሮ ገደል ያስገባሽ ገደል ግቢ መስገጃ ግን አለሽ አልሐምዱሊላህ መስያ ታቀም ቤቴን አንዴ አረጀና አላቀም እንደዛ አልመጣም እኔ እንደዛ አይነት ሴት ቤት ነው ያልመጣም አላየሽ ምን ቤት ጋመተሻል ነበር አንዴ አላየሽ ኖ መስገጃ አለሽ ግን እውነት እንትን ሁኚ ኑሪበት ስገጂ መስጊድ ሂጂ መንዙማ እንትን ይሄ ምንድነው ቁርአን ቤትሽ ውስጥ ከፈቺ ከቀልብሽ ሁኚ ከዛ ህይወትሽ ሁሉ ይስተካከላል እመቤቴን ነው የምልሽ ማርያምን እኔ በኡስማን ብዙ ለውጥ አይቻለሁ ኡስማን አሁን ከቀልቡ ያልነበረልኝ ነው መስዬ ያንቺ መስራት ከመስጊድና ከቁርአን መቅራት ይከለክልሻል አልከለክለኝም በቃ خلاص ወደ ሃይማኖትሽ ተመለሽ አልহামዱሊላህ ኑሪበት እኮ እየኖርኩ ነው መስዬ እየኖርሽ አይደለም አንቺውን ህይወትሽ የተንጠለጠለ ነው በቃ ማንም ይወልሽ አንደኛ በስነ ስርዓት መጥቶ ምንድነው ይሄ አስሮልሽ ምንድነው በኒካ በስነ ስርዓት አክብሮሽ የማያገባሽ ወንድ ከሆነ በኒካ በሐላል ካላገባሽ አትሁኚ በቃ ይሄ ጊዜ ያልፋል እመቤቴ እኔ ቀልቤ ራቀኝ ከቤተ ክርስቲያን ስርቅ ነው ቁርአን ቅሪ መስጊድ ሂጂ ስገጂ ዱአ እንትን ኦዱአ አድርጊ በቃ ከቀልብሽ ሁኚ እኔ ቴሌግራም ግሩፕ ልክልሻለሁ የቁርአን የሚቀራበት ምናምን
እዚህ ያለኝ እኮ አለሽ መኖሩን እኮ ግን እያየሽው ነው እየኖርሽበት አይደለም ማርያምን አሁን አንቺ ከቀልብሽ ወፈፌ ሆነሻል ኦሬዲ ብዙ ችግሮች አሉብኝ መሰለኝ ያ ሁሉ ችግር የመጣው ምን ስትሆኚ ነው የአባቴ ሲሞት ሁሉም ኃላፊነት ለእኔ ነው እና ታዲያ አቁሚ የአባትሽ ኃላፊነት ከመስጊድ ነው አቁሚ የአባትሽ ኃላፊነት ከመስገድ ዱዓ ከማረግ ከምናምን ይከለክ አታደርጊም ነው ይሁንሽ አይደል የሐላል ያልሆነ ባላግብተሽ ፈታሽ እጄ አትነፋረቂ ዛዝ ሶፍት አጨርሽ ደዛ በገንዘብ ነው የሚገዛ አንቺ መነፋረቅ ማሚ እንተናጂ ሶሪ ማሚ ነው ለማንም ብዬ አይደለም ገባሽ ተሰብሰቢ በቃ አደብ ያላት ሴት ሁኚ ማንም ወንድ ቤትሽ አታስገቢ ተማሪ ከዚህ በኋላ ትምህርት ይሁንሽ ሐላል ካላገባሽ የሚያኖርሽ ወንድ ካልሆነ ለሽ ተረክሻለሽ ሂጂ ቁርአን ቅሪ ይሄ አረብኛ እንኳን ማንበብ ቁርአን የሚቀራ ማሽን አለች እንደዚህ የሆነች እንትን እሷን ትርፍ ጊዜሽን እዛ አባክኝ ስማ ያቺ ሰሚራ ኦሬዲ ታያት በቃ እሷ በጭጫለች ምንም ነገር አይመልሳትም እሷ ኦሬዲ አንዴ ወፈፌ የሆነች ሰው ናት አክሽ 600 እንደሞ አልደብቅሽ በ30 ካገኘው በ30 ይሰጣታል አሁን 30 ማለት ነው ዛሬ 4 ነው ከ25 ቀን በኋላ ካገኘው ይሰጣታል የውሊ ሰሚያ ካገኘ አህላት በይ እኔ እዚያ ተበጥብጭኝ ኦኬ አንደኛ በአሁኑ 30 እስከ 5 ድረስ ቀን 5 ድረስ 30 አልፎ ቀን 5 ድረስ 600 ድርሃም ታስገቢያለሽ አሁን አካውንት ልክልሻለሁ 300 ብሩን አስገቢ ገደል ያስገባሽ አባቴ አምላክ አቃጥላችሁ ልደፉኝ ነው ይሄ አካውንት ነው ወጎጉንማ ይዘሻል አካውንት አለሽ መስገጃ አለሽ ቁርአን አለሽ ግን ማፊሽ ዜሮ ይዘርዝርሽ የትኛው ነው 26 86 መጨረሻ ሁለቱም ነው ግን አንድ ወንድ ቤትሽ እንዳታስገቢ ያለ ወንድ ልጅ አትኖሩም ተብላችሁ خلاص በቃ በስነ ስርዓት አክብሮሽ የሚያገባሽን እንትን በይ ከዛ በተረፈ ቤትሽ ቁርአን ክፈቺ ቁርአን ቅሪ በትርፍ ጊዜ ስራሽን ስሪ የሚያኖርሽ እሱ ነው ቀጣይ ህይወትሽ እሱ ነው ከሃይማኖት ከማይመስልሽ ጋር አትሁኚ እሱ ኦርቶዶክስ ነው አይደል የነበረው ቤትኛው ታስገባልሽ የነሱ አካውንት በየትኛው እንደሆነ በሁለቱም ይዙሩ ይሆናል ከሁለቱም አካውንት አንዱን ሞክሪና አስገብተሽ 300 ድርሃሙን ደረሰ ይላኪ ድፍን 300 መላኪያ ቆርጦ ነው ምናምን እንዳትዪ እየሰደበችኝም ማለት ነው እየሰደበችኝም አንቺስ ምን ትተሻታል ሰድበሻታል እኮ አሁን ስለ ስድቡ አይደለም ልክ ብሩን አስገቢ የሚባልበት ሳለ ስድብ ትዝ አይበልሽ ልኳን ነግሬያታለሁ እሷን ማሊክ ማን ነው ወንድ ነው خلاص ምግብ በልተሻል የምትፈልጊው ነገር አለ ቤት ነው በቃ ላይ ሄጂ ማንም ይወስድሽ በእንትን ያለው በምንድን ነው በባስ ሄጂ ሄደሽ ተለወጭ በቃ እመቤቴ ሰውኝ ስራ መስራት ከቀልብሽን ሰብስቢ ደግሞ ወንድሜን ስላመመው ሊሄድ ነው 5 ወር ነው ከመጣ የት ነው ወንድምሽ የሚሄደው ሸሪካት እየሰራ ነው ከዛም ማማዬ ደግሞ ላኪልኝ እንዳንቺ እንደከሰርሽ ሰሪ ያንቺ እንዳይሞትብኝ አለች እሷ እናቴ ደግሞ እዛ ታስጨንቀኛለች خلاص በዚህ ሰሚራ በምትመልሰው ትኬት ቆርጠሽ ትልኪዋለሽ ሄዶ ተፈቀዱለት ሄዳ ካልፈቀዱኝ ዝም ብሎ ሄዳል በጣም ያመው አንቺ ምናምን በከፍል ትናከን ቤት አሰጥተን ምን ሆነ ነው ውስጡ እንዳለ ፈነዳ ሰው ከዛ ከሰማ መልሶ ደግሞ አሁን ልቤን እናጨናል ማይዘምዘም የለሽም እኔ ካላ ተዛለኝ ያለ አብዱላቲ كيفك الحمد لله والله ما كثير والله كلام خفيف
الله يكرم لك انا الله قاعد احسن لك الشيء ምግብ በልተሻል? ልትፈልጊው ነገር አለ? لو تسوي حاجه من غير ما يكلموا ለምን እኔ ችግር እናንተ ተስተካከሉ። እኔ እኮ እኔና አልነካችሁኝም እኮ ተስተካከሉ። አደብ ያላችሁ ሴቶች ሁሉ ይሄ ጊዜ ያልፋል። ዛሬ የምትሮጡት ከፈጣሪም ከምንም ርቃችሁ ያ ነገር ወደ ቀልባችሁ ተሰብሰቡ ነው። እኔ እኮ ምንም አታረጉኝም። ለኔ ምንም እኔ በደልሽኝ ነገር የለም። ውሃ ስጫት ቤትሽ የሚበላ ምናምን አለ ማርያምን خلاص መስገጃ አለኝ ብለሻል አለ ከፈለሽ ልስጥሽ ስገጅበት ቁርአን አለሽ አትሰሚ ምንኪ ማስቲካ እየበላሽ ሂጂ ፊትሽን ታጠቢ እዚህ ግቢና እዚህ ጋር አቃጥለ ሶፍቴም አለ ከዚህ እየመጡ እያለቀሱ በቤት እኔ ለራሳችሁ ነው መቤቴ እንደዚህ መቃጠለው እንጂ እኔ ማናችሁ ምንም እኮ አታረጉልኝም። ታው ምለው መጮህ ለራሳችሁ ነው። እናታችሁን ብትሆን በዚህ ልክ ነው ጮሃ የምትናገራችሁ። ኪያንኪ ትልቁን ምሪንዳ ግጅላትና ይዘሽላት ነው ቶሎ ብቻ የጠጣች ያለቀሰችበት ልታኪላል አይደለም ልንገርሽ ሄሉ ማርያምን አንድ ሰው ቁርአን ሲቀራ ሲሰግድ ቤተክርስቲያን ሲሄድ ጸሎት ሲያደርግ ሱባኤ ሲገባ ምናምን የነበረ ህይወቱን ሲተው ሸይጣን እቻውን ስትሰግድ ምን ስትል የነበረችና በቃ ከማይሆኑ ጋር ገጠመች ታበድ መስገድ አትሰግድም ቁርአናት ለራሷ ነው ገባሽ እኔ ሞር እምነቷን የምታቆቁ እሷ ናት ገባሽ ግን በቃ አንድ ሰው በቃ ሴት ልጅ አለች አይደል በእስልምና የተሰተረች ሴት መሆን አለባት ቁርአን መቅራት አለባት መስገድ አለባት አሁን የምሰግድበት ሰዓት አልፏል መስጊድ ግን እዚህ ጋር አለ ገባሽ ለራሳቸው ነው በቃ ተው የሚባሉት ነገር እንጂ ለማንም አይደለም እንጂ እኔ ምንም እኔን እኮ አትነኩኝም የኔን ሐቅ አትበሉ የኔን ክብራት ነኩ የኔን ምንም እኮ ታው ነው በቃ እኔ እንድትጎዱ ሆነ አልፈልግም እዚህ ሀገር ወንድ አገባዋችሁ ብሎ ሐላል ያልሆነ ባል ቤታችሁ አታስገቡ ለምንድን ነው ትቶሽ ሄደው ተጣልታን እየተጨቀጨቀኝ እየተማታ እየመታሽ ከዛ ይሄ ተሰፋሹ ደብድቦሽ ነው አሽ አላህ ፈርዶብሽ እኮ ነው ይሄ በነገር ቀጥታ አላህ ቀመሻት ሲልሽ ነው አይ የሆነ ስታስከፊው አላህ ደግሞ አይ ልጄችን አትችን ቀመሻት ብሎ እንዲያደረገሽ በስ እንትንሽን እንትን ያለሽ እንጂ ይሄ ልጁ ሳን ያላ ትእዛዝ ነው ተቀበያት ምንም ልጁን እኔ አልሰድበው የታባቱ አቋለሁ የእንግዴ ልጅ ቆይ ምሪንዳውን ታምጣልሽ ይዘሽ ትሄጃለሽ ሄዳለች ብሩን ይዛና ብሪና ተሰረሽ ልትሄጂ ነው ቁጭ ብለሽ ትምጣና ተሰጥሽ ትሄዳለች ፈጣሪ አልሰድበውም የእንግዴ ልጅ ተመጭታ የሚያደርጉት ማቤቴ ነው ለስማ አስቶ ማማ አስቶ ናገ ማን ነው ዘጠና የሚለው እና ፕራይቬት ላስገባሽ ወይ ላስገባስ አስገቢኝ ስላልኩኝ ወይ ብርጅስቶ ሚስቢድ ሂጂ አባያት ዝት ታርገሽ ዜና እሺ በቃ ይሄ ሁሉ ሐላል አስቶ ቁርአንሽን ክፍት አድርጊ እሺ ማርያምን ከቀልብሽኝ አሜን ጋይስ 1400 አላችሁ ፎሎ አድርጉኝ ቢዝነስ ጀመር ነው ወለየ ነሻ አያ መልክሽ ራሱ ያስታውቃል ቆንጆ ነች መቤት እንዴት እንደምታምር እንደሚደበድብሽ ባል እንዳታገቢ ማሬ ምን ሆነሽ ነው በቃ ስትርበይ እሺ ማለት ጧት ብድግ ብለሽ ጥብጥብ ብለሽ ቤትሽ ቁርአንሽን ክፍት አድርገሽ ምናምን በቃ ስትርበይ በቃ ለልጅሽ ለቤተሰብሽ ደግሞ የምታስቢ ከሆነ በቃ ቁርአንሽን አላህዬ እንደ አንቺ ሰው እግዚአብሔር ይኸውልሽ ፈጣሪ ሁላችንም ፈጣሪ አለን አይደለ ፈጣሪ ሰው ነግሮት አይፈርድም አንቺ ድብቅ ብለሽ እንባሽን ለአላህ በሃይማኖትሽ ጠንካራ ሁኚ አሳይን አታዩዋትም
ለምን እንደምታዩት ልታብጠለጥሏት ነው። ከዛን አይደለም ፎቶ አንቺም ሪካርድ አድርገውሻል። የእሷን ፎቶ ይለጥፋሉ። ከዛ ፖስት ሊያረጉ ፎሎ መሰብሰቢያ ይናፍቃቸዋል። ጉድ እኮ ነው። አዎ ስራለሽ። አሁን ቆይ ምን ሆና ነው ግን አበድራ ነው ብሮን እና ማለት ነው እንደዚህ ለጥስበት ይላል። ከምንም በላይ እናቴ ትሙት ነው የምልሽ ቤትሽ ውስጥ ቁርአንሽን ክፍት አድርገሽ ተኝ። ጧት ስትነሽም ቀንም እንዳይሰለችሽ በቃ ቤትሽን ያንን ክፈችበት እማቤቴ። ከዛ ሸይጣኑ ሁሉ ይሄዳል። ስትተኝ ቁርአንሽን ከፍተሽ ቅሪ አልሐምዱሊላህ በይ፣ መስጊድ ሂጂ። ከዛ ወደ ቀልቤ በረከቱ ይመጣል። ሁሉም ነገር ተኝ በቃ በሞት ፈጣሪ ወላሂ በሃይማኖት ልንገርሽ፣ እኔ ኦርቶዶክስ ነኝ። ልንገርሽ አንድ ኦርቶዶክስ መጥቶ አፈቅርሻለሁ ካለሽ አያፈቅርሽም፣ ውሸታም ነው። አንድ ሰው እምነቱን ቀይሮ አንቺን ሊወድሽ አይችልም። ገባሽ? አንድ ሙስሊም ሴት ሙስሊም ወንድ ነው ማግባት ያለበት፣ በቃ በሃይማኖትሽ የሚመስልሽ። ገባሽ? አንድ ኦርቶዶክስም ደግሞ እንደዛ። ገባሽ? በእምነትሽ አትደራደሪ። ምድር ላይ እስካለሽ ድረስ እምነትሽን ውደጂ፣ አክብሪ፣ ቁርአንሽን ቅሪ፣ ቤትሽ ውስጥ ቁርአን ክፈቺ፣ መስጊድ ሂጂ። ገባሽ? በቃ የተሰተረ ሴት ሁኚ። ከዛ ለውጡን ታይዋለሽ። ዛሬ ሃይማኖትሽን ያስካደሽ ወንድ ነገ ምንም ነው ማይጠቅምሽ። ራስሽን ያስከድሻል። ለምን ታለቅሻለሽ? ለምን ፊትሽ ይበላሻል? ለምን ሴትነትሽን ትጠያለሽ? ለምን ከመስጊድ ትርቂያለሽ? አሁን አልሰገድሽም ዛሬ አይደል? ሰይጣን ነው የሚጨፍርብሽ ዛሬ። አሁን ሄደሽ ጥብጥብ ብለሽ ቡናሽን አፍልተሽ ቁርአንሽን ክፍት አድርገሽ አልሐምዱሊላህ ብለሽ ወደ ቀልብሽ ተመለሽ። ማርያምን የሚጠቅምሽ ይችላል። ሰሚራ ደግሞ ታስገባለች። ሰሚራ ከኔ በላይ አትሆን። ኢትስ ኦኬ ገባ። በሰድባት የዋህ ናት። በነገራችን ላይ ክፋት የለባትም። ገባሽ? አፋ ነው ባለጌ ሰሚራ። ስለዚህ እኔ እናገራታለሁ። 300 ብሩን ታስገባለች። እንደዛ አድርጊ። ማርያምን ኪዳነ ምሕረትን ቁርአን መስገጃ የምትፈልጊው ነገር ሲኖር ለኔ ንገሪ፣ ገዝቼ እኔ ልክልሻለሁ። እሺ አምሪ እንዳይጠጣሽ ሂጂ። ማስቲካ ትፈልጊያለሽ? አላስ ሂጂ። ቻው። እንደዛ ፊትሽን ዙሪ። እንደዛ ፊትሽን እንዳታሳይ ዙሪ። ቁመናዋን ራሱ ይዋት ነው። ወደዚህ ጋር እንዳዞሪ ፎቶ አነሱሻል። እንደዛ ሂጂ አሁን። ያው ቻው ባሉ ይናፍቃቸዋል። ፎቶ ስሚ ብርጅስቶን ከዛ የበለጠ አጀንዳ ይዘንልሽ እኮ ነው የመጣ ነው ማሬ። እኛ እኮ አጀንዳ እንፈልግልሽ። አጀንዳ አይደለም ለምትነሽ ቆይቷል። የብሯን ኬዝ ከያዝኩላት ገባሽ? አረ ስንት ሚሊዮን ብር የተበሉ ሰዎች አሉ። አረ ብርጅስቶን መላበይት ከሱ ከደረሰን ብለን የመጣ ነው። መስዬ እኔ ቆንጆ ሰላም ሀባይብ አንድ ጊዜ ጥያቄ ልጠይቅ። በጣም ይቅርታ ነው። ህልም አለኝ የምትለው አሁን ስንት ሚሊዮን ብር እንደተበላች ብታይ ብርጅስቶን ስም ያበደም እኔ እንኳን እድሜ ነው የተበላሁት። እሱንም ያው ተውተሻል። ከማውራትሽ በፊት ያንቺን ታሪክ ከማውራትሽ በፊት ለዚቺ እህትሽ የሚሆን ጠንከር የሚያረጋት ግጥም አለሽ እጅሽ ላይ አንብቤላት ትንሽ ለመሲ መምኝ የኔ ቆንጆ። ወላሂ ዛሬ ቢዙኝ ነው የዋልኩት፣ ምንም አልጻፍኩም። የቀድሙን ግጥም እንዳታነቢልን ያንን ግጥም አስተካክለሽ የጻፍኩት የለም። ምን ሆነ ነው ሌላ ጽፍላችኋለሁ፣ ችግር የለም። መስዬ የኔ ቆንጆ አና ሐብሽ መራ በጣም ነው የምወድሽ። እሺ እኔ ማር እንትን